ምን አገባ ስለጽጌ አዎ ምን አገባ እሷን ፈልጌ ነው የመጣሁት ከየት መጣህ አንተ ስለጽጌ ምን አገባ ከየት ስለመጣ ነው ስለጽጌ ጭራሽ አንተ እኔ ስለጽጌ ጠይቀኛለህ አልገባኝም ምንድን ነው የምንሰናዘሩ ይታሰር ከፈለገ ዳኒ ነው አይደል ከዚህ በፊት ነገሩን ይኸውልሽ እንዳይሆን ያረክሽው አንቺ ነሽ አሳስረው በቀደም ቤቴ ድረስ መተሽ ከለመንሽኝ እንዳለሽ አሳስረው ችግር የለውም እሱን ብቻ ከፈለኩኝ ዝም በይ በቃ ከፈለኩኝ አንቺ ሁላ መቀመቅ ነው መከትሽ ማን አንተ እሷን ታስፈራራለህ ማን ዳኒ ሲጀመር ሜሪ አንቺ ቆመሽ ማውራትሽ እሱን ይዘሽ መምጣትሽ በራሱ ትክክል አይደለም ኧረ ዳኒ በማርያም ነው ያላመጣው እየተከራከርሽልህ ነው በቃ አሁንስ በጣም በዛ በቃ ጽጌ ረፊ እንዴ በቃ ዳኒ እኮ ነው ሲጀመር አንተ ታወራለህ ይመጣ ተረጋጋ አንተ መኖርን ባክኖር ሁላ አልመጣም ነበር እሺ አንዴ እኔ እኮ አንተ በጣም ትልቅ ስራ ያለ ሰው አይደል ምንድነው የምትሰራው እዚህ ሁሌም ማገኘህ አልገባኝም ምንድነው ሜሪ ሌላ ጊዜ እንዳትለምኝ አንቺ ለምን እኔ ሰላም ይኸውልሽ ሰላም እንፍጠር ነው እያልኩ ያለሁት እየሰማሽኝ ነው ሰላም ለመፍጠር ከዚህ ልጅ ይኸውልሽ እኔ ከዚህ ልጅ ጋር ምንም አይነት ንግግር የለኝም የኔን ክስ ለማንሳት የፈለኩ አንተ ማለት የኔን ክስ ለማንሳት ጽጌንም ማቃት ዛሬ አይደለም እሺ አንተ ጽጌ ለኔ እየነገርከኝ ነው ጽጌንም ማቃት ዛሬ አይደለም ለእሷ ያለኝ ፊሊንግ ዛሬ መቼም ሞቃት አንተ አታፍም እንዴ እንድስታው እንደውም ሶሻል ሚዲያ በተዘጋ ሲል አንተ ሲል ደፋር ኧረ በእግዚአብሔር ሜሪ አታፍም እንዴ አንተ የማይሆን ነገር ውስጥ ከዳኒ በፊት ነው የምታውቀው ኧረ በእግዚአብሔር አሁን ገባኝ ከዳኒ በፊት ነው የምታውቀው ምን አልገባኝም ምንድን ነው በጣም አከበርኩሽ ይታሰር ከፈለገ ዳኒ ነው አይደል ከዚህ በፊት ነገሩን ይኸውልሽ እንዳይሆን ያረክሽው አንቺ ነሽ አሳስረው በቀደም ቤቴ ድረስ መተሽ ከለመንሽኝ እንዳለሽ አሳስረው ችግር የለውም እሱን ብቻ ከፈለኩኝ ዝም በይ በቃ ከፈለኩኝ አንቺ ሁላ መቀመቅ ነው መከትሽ ማን አንተ እሷን ታስፈራራለህ ማን ዳኒ ምን ታመጣለህ ስርዓት አይኖርም በቃ ሰማነሽ ምን ነገር ህግ ከሆነ ያዘው ህግ ይፍታው ማን አንተ ታረጋጋ ተረጋጋ እኔ አሰማኝ ዳኒ ሆን ብሎ ምክንያት እየፈለገ የሆነ ነገር ጋር ነው ዝም በለው ማንም ጽጌ በቃ መረጥቱ ምን አገባኝ እናንተ እናወራለን እሺ እንደ ወንድ ነው የምናወራው ኃይላት አውራኝ እኔ ከሰጋ ሆኜ አልደነፋም እሺ እንደ ወንድ ግን እናንተ እናወራለን ከዚህ በላይ እንዴት ነው መደፋት ማለት ከዚህ በላይ ምን ነው ምን ቀረ ከዚህ ሜሪ ግን ነገሩን ለማሳረቃት ሞክሪ ምን ሰርና ገራዳ እኔ ጋር ስታወሪ ነበር እንደዚህ ነበር ሰርና ገራፋን እሱ ነው እንደሚገርምሽ ዳኒ አንዴ ምን ልታረግ ኃይላብ አንዴ ይሄ ባይዘው ለኛ ማስረጃ ነው አንተ ስልጣንን እየተመካ የምትፈልገው ሴት መውሰድ ትችላለህ ማለት አዎ ማስረጃ አዎ እሷን ተመካ ማጥያትም እንዴት እንደምትሆን እንደው ወሰጣት እነሱ አጥፋ ያረጋጋች ሰማ አትንካና ከዚህ በላይ ያረጋሃለሁ እሺ አሁን በሷ አምጣቴ ነው የገረመ እልያዝ አይደለ እልያዝክ ምን ታመጣ ነው ከዚህ ኃይላ አንተ ምን ታመጣ ነው እሱን አሳያለሁ እያመጣው እንደሆነማ እያሳየው እኮ ነው ይኸውልህ እያመጣው እንደሆነ እያሳየው ነው እያረኩት በተግባር እያሳየው ነው ገና ከዚህ በላይ ነው ብዙ ነገር አሳያለሁ ምንም ያየነው ነገር ደግሞ በተርፋ ያየው ነገር አለ ያላየንም ምንም ነገር ለምን ተረጋግተህ ነው ሜሪ ምን ሆነሻል ነው በቃ ከዚህ በላይ ምንም መቋቋም አልችልም ጽጌ ነው በቃ እንዴ ግሩን ለመፍታት
እኮ አንቺ ሲጀመር ችግር ልትፈጪ ሳይሆን ችግር ልታባብሽ ነው የመጣሽው አይደል? ምን አድርጌሃለሁ? ከኔ ጋር ምንድን ነው ችግርህ? ከኔ ጋር ችግርህ ምንድን ነው? ስናወራ እንደዚህ ነው ያወራነው። ሲጀመር እሱ መኖሩን ባቅሮ ነው ያልመጣው መጀመሪያ ነው። ክሱን ማስፈራሪያ አታድርግ እኮ ነው ያልኩህ። ምን ብዬሃለሁ? ክሱን ማስፈራሪያ አታድርግ። እኔ መጀመሪያ ምንድን ነው ያልኩሽኝ ብለኸኝ ነበረ። እኔ በእንደዚህ አይነት መንገድ ላወራ አይደለም የመጣሁት። ሲጀመር ከጽጌ ጋር ነው የመጣሁት እንጂ እሱ መኖሩን ባቅሮ ነው አልመጣም ነበር። ከማን ጋር ነው የመጣው? ከጽጉ ጋር። የምን ጽ ነው? አንድ ቀን ጽ አንዴ ሜሪ አንዴ ዳኒ ላወራክ እችላለሁ? አንዴ ጠብቀኝ እሺ። አይ ኖ አይ በቃ ትንሽ 5 ሚኒት ምናምን ስጠኝ። ዳኒ ያመሃል ሌላ ችግር ውስጥ ለምን ትገባለህ? ቤተሰቦች ምናምን ስለአንተ ብዙ ነገር ሊያስቡ ይችላሉ። ስማ እንዲህ ነው ክሱን ለማንሳት ሜሪ እሷ ከኔ ጋር ትሆን የሚለው ምን አይነት ጭንቅላት ቢኖረው ነው? ስለዚህ ታሰር አንተ። ክሱንም አንፈልግም ከልጅቷ ይራቅ። መታሰር ይሻላል። ጽግሻ ነው አንዴ ወይኔ ያሞኛል እኮ ጌታዬ ወይ በእናትህ በመጥፎ ሰዓት አገኘኝ ይሄ ልጅ። ወይኔ እንደ ልቤ እንኳን ማውራት አልችልም። ጽጌ አንድ አውሪኝ፣ አንዴ ይዘሽው ነው አውሪ። ጊዜው ነው ፈልጊው። ከሱ ጋር መሆን የፈለግሽው ምንድን ነው? አልገባኝም። ከሱ ጋር ዳን አሁን እሱ ለመረጋጋት እየሞከረ ነው። ጽጌ እኔ በጣም አሞኛል፣ ከአቅሜ በላይ ሆነብኛል። እንደዚህ ሊያናግረን አይችልም፣ እንደዚህ ሊያናግረው አይችልም። ይታሰር። ለምን ነው የሚታሰር? በቃ ይታሰር። ቤተሰቡስ በቃ ይታሰር። ምን አይማሙ ምንም አይሆንም። ይታሰር። ቤተሰቦች አታስቢ። አንቺ ከሱ ጋር መሆን ካልፈለግሽ ከሱን ይታሰር። አሰር ምን የምታውቀው? እሷ ከሱ ጋር ለምትሆን ፈልግ አይደለም። እኔ እንዴት ዳኒ እጅ ላይ ተያይዛ ስመጣ እያየኋት እንዴ እንዳትጣሉ ነው ያደረኩት። እኔ ምንም አላረኩም። እንዳልጣላ እኮ ሁለታችን ነው መጠበቅ ያለብን። አንቺ ግን እየጠበቅሽ የነበረው እሱ ነው። ሜሪ በጣም አግሬሲቭ ሆነች። እሱ ብቻውን ሆነ። ሜሪ ደግሞ አሳዘነሽ። እኔ አሳዝኖኝ አይደለም ዳኒ። ቤተሰብህን አስብ፣ ህይወትህን አስብ። ያደረግከው እኮ ስህተት ነው። ከሱ እኮ ልክ ነው አይደለ? እኮ እናምናለን። እኔ እሱ ከሱ ጋር ሆነሽ ከማይ እስሩ ይሻልኛል። ገባሽ? መታሰሩን እፈልገዋለሁ። እኔ አያገባህም ስለኔ ህይወት። ያንተን ህይወት ግን በእኔ ምክንያት እንዲበላሽ አልፈልግም። ስለኔ ህይወት ደግሞ አንተ አይመለከትህም። እንዴት እንደሚያደርገው ራሱ እንዴ ነው የሚመለከተኝ? ሜሪ አይደለም ዳኒ። ይኸውልህ ስማኝ ዳኒ፣ ይኸውልህ ለመረጋጋት ሞክር እንጂ በጣም እሱ ብቻ ነው ስራ ያለው፣ እሱ ብቻ ነው የሆነ ነገር ማድረግ የሚችለው፣ እሱ ብቻ ነው ስልጣን ያለው፣ እሱ ብቻ ማሳሰብ ስለ ስልጣን እኮ ማስገደል የሚችለው። እንደዛ ነው ያወራው። ምንም ነገር አላደረገም እኮ። ጥፋተኛችሁ እኮ እናንተ ናችሁ ሲጀመር። ተገልብጠሽ አንቺ ያም መገልበጥ አይደለም። አሁን እኮ ይሄ እውነት እኮ ነው። መገልበጥ እኮ አይደለም ዳኒ። እኔ ማንም ሰው እንዲታሰር አልፈልግም። ግን ደግሞ እሱ መጥቶ እወድሻለሁ ዳኒ የዳኒን ክስ ለማስነሳት ምናምን ሲለኝ እኮ እኔም ከራሴ የሆነ የተሰማኝ ስሜት አለ እኮ። የደበረኝ ነገር እኮ አለ ዳኒ። ግንስ አሁን አንተ የምታደርጋቸው ነገሮች ደግሞ ልክ አይደሉም ነው እያልኩ ያለሁት። እሱ ብቻውን ስለሆነ አንቺ ከሱ ጎን መሆን አለብሽ። እኔ ስሰድበው ወይ ስናገረው ልክ እንደዛ ጸጌ ነህ ችግር የለውም አንተ እንዳትታሰር ጸጌ ከኔ ጋር ትወስድሽ በቃ። ኧረ እንደዛ አይደለም። ምንድን ነው የፈለግሽው? በእኔ ህይወት አይመለከትም። ያንተን ህይወት ብቻ የራስን ህይወት አድ ያገባኛል። ቤተሰቦች ህይወት እኔ ያገባኛል። ቤተሰቦች ናቸው የሚጨነቁት። አንተ አታስብ። በአንቺ ህይወት ያገባኛል። አያገባ እንዴት ነው ማያገባ? ያንተ እና ማንም ያገባው በአንቺ ህይወት ማንም ያገባው? በጣም ነው ያዳመጥኳችሁ። ምንድን ነው የምታወሩት? ከሱ ጋር ምንድን ነው የምትፈልጊው አንቺ? እኔ ከማንም ጋር ምንም ነገር አልፈልግም። በቃ አሁን እኔ የፈለኩሽ ጉዳይ ለምንድን ነው? ስላመመኝ እኮ እንደ ልቤ ማውራት አልቻልኩም። ይታሰር እሱ ይታሰር። በቃ እሱ በቃ ይታሰር። ለቤተሰብ ጦስ ናችሁ እንደዚህ አይነት ወንዶች እኮ ሲጀምር ለቤተሰብ ናችሁ ጦስ። ቤተሰብን አውጪና አንቺ ከሱ ጋር መሆን ካልፈለግ ችግር የለውም። እኔ ልታሰር ገባሻል? ህግ ነው አይደል? ጉዳያችን የያዘው ህግ ይዳኘው። እንዴት ነው እሱ ይሄ ክስ ማውረድም ማውጣትም ቻለና ገና ለገና እሱ ክሱን እንዲያነሳ ይሄም እኮ ማስረጃችን ነው ገባሽ? ክሱ እንዲያነሳ ከኔ ጋር ትሆን ማለት በጣም አሳፋሪ ነገር ነው። ልክ ላይ ይችላል። ግን ደግሞ ጸባይ ማሳመር አለብን። ንገሩ ጽጌ 80 ጊዜ ስልክ ስለደወለ የሚፈራ የለም። እየተከታተልኩት ነው እንዳለ እያንዳንዱ የፈለገውን ይጥራ የሚፈልገው ፓስወርድ በእግዚአብሔር ሌላ ነገር ውስጥ አትክተቱ። ምንድን ነው እሱ? ምንድን ነው ሌላ ነገር ምንድን ነው? አልገባኝም። የፈለገውን ነገር አልዛተም ሜሪ። እኔ አልገባኝም። አልዛተም። ምንም እኮ አላደረገም ልጁ። እንዴ ለምን እንደዚህ የምትሉት? እሺ ከታረበሽ ነው አይደለ? በጣም አስጨነቅንብሽ አይደል? ልጁ ምንም ጥፋት ሳያጠፋ ያለ ጥፋት ሆነ። ሂጂ እንደዛ አይደለም እኮ እንደዛ አይደለም። ዳኒ ምን ሆነሃል? ቶሎ ለምንድን ነው አግሬሲቭ የምትሆነው ነው? ለምንድን ነው የምትታሰረው? አንተ ስትሆን ለምን ትታሰራለህ? በጣም ጎበዝ። እሺ መታሰር እችላለሁ። ኧረ ጽጌ በማርያም እንዴ እያወሩ ነው እየለመነችው። ኖ አይ ሲጀመር ይኸውልሽ ምንም እያወሩ አይደለም። ንገረኝ እስኪ ንገረኝ። ለምን ተረጋግተሽ የማታወሪው? አንቺ እንደምትፈልጊው ያንቺ እንዳንቺ ፍላጎት
እዛ ከኔ ጋር ስታወሪ የነበረው ወሬ ሌላ፣ እዚህ መተሽ ደግሞ ከሱ ጋር ተደብረሽ። እኔ አንተ ምን ብያለሁ? በሌላ ነገር ምን ብያለሁ? አንተ ምን ብያለሁ? ምን ብያለሁ? በሌላ ነገር አንተ ሰልችቶኛል። ለምን ነው ኬዙ ነው ሌላ አድርገው ምንድን ነው ያልኩህ? ለምን ሰዓት ኃይላ ለምን ዳኒ ክሱን አንሳለት ነው ያልኩህ። በዚህ አይነት ጉዳይ አይደለም ሲጀምር አንተ አይደለም የከሰስከው። ምን አግብቶ ነው አንተ ለማንሳትም ለማውጣት ማለት አይደል? እሺ የከሰሰችኝ እሱ ካላከሰች ምን ማለት ነው መስሎ የሚሰማ? ከዛም በላይ አደርግሃለሁ። መከሰስ ነው የሚገርምህ አንተ። ከዛ በላይ አደርግሃለሁ። ከህግ በላይ ነው። ማንም ከህግ በላይ አይደለም። መሆኔን እሱን ታያለሽ። ችግር የለውም። አንቺ ዝም በይ። ማንም ከህግ በላይ አይደለም። አንቺ እሱን ነው ያወራሁት እንዴ? ለምንድን ነው ስሜቴ ያደረጋችሁ? እናንተ ናችሁ ተተኛ ስሜቴ ስለሆነ ሲጀመር ከአንተ ጋር ልነጋገርም አልመጣሁም። ትሰማኛለህ አለ እንዳንተ አይነት ሰው ጋር ልነጋገርም አልመጣሁም። ዳኒ ምን አይነት ሰው ነው? ዳኒ ምን አይነት ሰው ነው? ንገረኝ። ምን አይነት ሰው ነው? አንቺ የምርሽ ነው እንደዚህ እያወራሽ ያለሽው? ምን አደረኩኝና? አንተ ታውቀኝ ነው ስለኔ የምትወው ማለት የሆነ ለማግባባት እየሞከርሽ ነበር እስካሁን እየመሰለኝ ያለ። ለማግባባት እያገባ ነው የሚሆነው። ምን አገባሽ ስለሷ? እንዴ ማን ነው ባሏ? የምን ባል? አዎ የምን ባል? አንተ ማን ነህ ሲጀመር? እንዴ ህይወትን ነው እየታደኩልህ ያለው። ህይወትን ነው እየታደኩልህ ያለው እንጂ ማለት አይደለም። አትታደጊልኝ። ሰማ ሁሉም ሰው ላይ መቀለል ነው የምትፈልገው? አላውቅም። ሁሉም ሰው ላይ ነው መቀለል የምትፈልገው? በሷ ደግሞ እኔ አልሰማህም። እሺ በሷ ደግሞ ምንም አይነት ነገር እንዳለ ኃይላም ለምንድን ነው የማትረጋጋው? ኃይላም ተረጋጋ። እያይሻለ እኔ ምን እንደሚል ግን ተረጋጋ። ተረጋጋ። አንዴ ጽጌ አንዴ ልቀቅ ላወራው። ምንድን ነው የምታወሪው? አንቺ ጋር ምንም የማወራው ነገር የለም። ሲጀመር ከአንቺ ጋር ብቻ መግባባት አልችልም። አንዴ ልጠይቅሽ። አም ሶሪ እኔ ነኝ ጥፋተኛ። ምክንያቱም ምንድን ነው የምናወራው? ዳኒንም ታዩ በቃ ገባኝ። ስለሱ አይመለከትሽም አይደል? በጣም ይቅርታ እሱን ተደረበሽ ተናገርኩ። አይመለከትሽም ስለኔ። ቆይ ሀሳብ አለኝ ስለ ዳኒ አይመለከትሽም አለችሽ እኮ። አስሬ አታስደጋግሚያት። አንድ ጊዜ አለችሽ እኮ። አይደለም ያልኩት እኔ እኮ ያልኩት ባል አይደለም ነው እንጂ አይመለከተኝም። ባልሽ አይደለም ይችላል እንደ ባልሽ አይደለም። አንቺ ባልና ሚስት እንደሆኑ ነው የሚሰማሽ ነው። ስለዚህ ጽጌ በቃ አንተ ፊት ንገረኝ። እንደዛ ሆኖ ነው እኔን ስታወሪኝ የነበረው? ያሉ ነገር ሳወራሽ የነበረው ወይንስ ለሱ ክሱን እንዳነሳለት ስላሰብሽ? እኔ ክሱን እንድታነሳለት ሌላ ነገር እኔ ምን አግብቶኝ እልሃለሁ። ክሱን ጀመሪያለሽ። እኔ በዚህ ልጅ ምክንያት ከእሷ ጋር እንደዚህ መነካካቴ በጣም ነው የሚያሳፍረኝ እንጂ ለጸጌ ያለኝ ስሜት ብዬሻለሁ ቅድም ማለት ዛሬ መጣ አይደለም። ይሄን እንደማሳይ ደጋግሜ ያለው ይሄን ነገር ጭራሽ ነው ፊት ለፊት ቆማ አትድገሙ። ስለምን ስሜት ነው የምታወራው? ጸጌን በጣም ነው የታውቃታ የምትወዳት ማን? አንተ የምትወዳት የታውቃታለህ? ጸጌ የታውቃታለህ አንተ? ጸጌ እንዴ አንተ ጸጌ ካንተ በላይ ወለስ ሲጀመር እኮ ይሄ ልጅ እኮ ማለት የሰው ህይወት የሚመጣ ሰው ነው እንጂ ምንም ያንተ ህይወት ላይ አይደለም የመጣሁት። አንተ ነህ በእኔ ህይወት ውስጥ የመጣው። ገባህ አይደል? አንተ ከዚህ በኋላ በእኔ ህይወት ውስጥ ትገባለች። ጸጌ አትለጠፊ፣ ቢያንስ ቁሚ። ምን ገባሽ? እንደፈለገች ትሁን። አረ እንደፈለገች ትሁን። በእኔ ክስ ምክንያት ሁለታችሁ አንድ ላይ ልትሆኑ ፈልጋችሁ ከሆነ ምን ነው እንደዛ አይደለም። ደበረ የኔን ክስ አውጣው። አዎ ደበረ። ለምን አንተ ለመረዳትና ለመርዳት እየሞከርኩ ያለው አትርጂኝ። በቃ ጽጌ አትርጂኝ። የአንቺ እርዳታ የኔን ከክስ ለማስወጣት ከሱ ጋር መሆን ከሆነ አልፈልግም። እከሰሳለሁ፣ እታሰራለሁ። ገባሽ? ለምን አትረዳኝም? አንድ ቀን እንኳን በህይወት ተረድተኸኝ አታውቅም። እግዚአብሔርን ሲጀመር ልጁ የሰው ህይወት ለመመጥበጥ የሚገባ ሰው እኮ ነው። ጽጌ የት ታውቀኛለህ አንተ? በዚህ ልክ በደንብ ነው የማውቅህ። የጠወጥነትንማ በደንብ ነው የማውቅህ። ሱቄ ድረስ መጥተህ ያደረከውን ታውቃለህ። አትሳደብ። ሱቁ ውስጥ መቶ ምን ሰረቀ ምን አልጠየቅ። ለምን አንተ ነህ ጀመር እኮ በዚህ ልክ አንተ ጋር የማወራ ሰው አይደለሁም እኮ በእውነት። እኔ በዚህ ልክ አንተ ከሰው የተለየ ነገርማ ብዙ ነገር አለኝ። እግዚአብሔር ይመስገን። እንዳንተ ጋጠ ወጥ አይደለሁም። ቢያንስ ሰው ማክበር ለሰው መሆን እችልበታለሁ። እሺ የሰው ህይወት እየገባ የሰው ህይወት አንተ ነህ እኮ የኔን ህይወት እየቀማኸኝ ያለው። እኔ እኮ አይደለሁም። ማንም የቀማህ የለም። ለአንተ እሷ እኔ አንተንም እሷንም ቀማ። ማናት ለአንተ እሷ? ጽጌ ለእኔ ሚስቴ ነች አይደል እንዴ? ሚስቴ ነች። ምንድን ነው? በግድ አድርጊኝ ነው? በግድ ነው? እንዴት አንተ የዚህን ያክል አታፍርም እንዴ? እሱ ነው የዚህን ያክል አታፍርም? አንዴ ቆይ፣ ይሄ ጉዳይ እኔን እየካድሽኝ ነው። ኧረ በጣም ማፈሪያ ነህ። አንዴ ጽጌ እሱ ፊት ቆማ እኔን እየካደችኝ ነው ሜሪ። ያልገባኝ ነገር እኔ እናንተ ባልና ሚስት የሆነው መቼ ነው እያልኩ ያለሁት። እኔ ከሱ ጋር ያለኝን ሪሌሽንሽፕ እያወራሁ አይደለም። እኔ ዛሬ የመጣሁት ሁለታችሁ እንዳትጋደሉ ሌላ ነገር ሊፈጠር ይችላል ብዬ አስቤ ነው የመጣሁት። ጭራሽ ይሄን ክስተት ለመጠቀም እየሞከርክ ነው እንዴ? እኮ እሱ ፊት ለፊት ሆነሽ እኔ እየካድሽኝ። እንደዚህ አይነት ሰው ነው ጭራሽ እኔ ክስ አንሳ የምባለው አይደል? ይሄ እኮ ገብቶ መማር ያለበት ሰው ነው።
በእውነት ትምህርቱን በትክክል ተምሮ የወጣ ሰው ነው። አንተ የምታውቃለህ። ለዛ ነው ጭንቅላቱ እንደዚህ በጣም ስማርት የሆነው። ያንተ ጭንቅላት ነው እንጂ ስማርት ያሉ ነው። እንደ ወንድ ለመሆን ነው። ያንተ ጭንቅላት ነው ስማርት ያሉ ነው። በግድ እንዴ! ኧረ ያስጠላ። አንተ እኮ በእኔ ህይወት ውስጥ የገባኸው። በዚህ ያህል እንዴት ትናገረዋለህ? በዚህ ያህል እንዴት ትናገረዋለህ? ከዚህ በኋላ እኔ ከዚህ ልጅ ጋር ማውራት አልፈልግም። ምንም አይነት ነገር እንዴት ማድረግ ያለብኝን ነገር ደግሞ አውቃለሁ። እሺ እኔ እናንተን ያገናኘን ከክሱ ውጭ እኔ እናንተን ያገናኘን የጽጌ ጉዳይ ነው አለ። እኔ እሷን ጉዳይ በምን አይነት መንገድ እንደማስተካክለው አውቃለሁ። ከእንዳንተ አይነት ጋጦ ወጥ ጋር ግን እኔ በዚህ ልክ አፉላ መካፈት አልፈልግም። ሲጀመር ማለት ነው ጽጌ አንድ ነገር ልንገርሽ፣ እንደ ልቡ መናገር አይችልም። ዳኒ ለምንድን ነው እንደዚህ አይነት የምትሰጪው? አልገባኝም። ሰላም እንዲሆን አንቺ ምንም ቢሆን ዳኒ እኮ ነው። ልንገርህ አንድ ነገር ማለት ነው። እዚህ ጋር ክስ ስለያዘኝ ማለት ነው አንተ ወንድ ሆንክ ሴት ሆንክ ምናምን አለም እዚህ ጋር እናንተ የሚያጋጭን ገባ አይደለ? አንተ ማንም አይደለም ገባ? ለአንተ አንሻ አይደለም ገባ? የክስ ወረቀት ስለያዝክ እንጂ ለአንተ ማንም አያንስም። አታውቀኝ። አሁን ብትመታው ደግሞ ክሱ ሌላ ክስ ይመጣል። ሆን ብለህ ሰበብ እየፈለግክ ነው ገባ? ሌላ ክስ ከኔ ጋር ፈልገህ አሁን እኔ ሲጀመር ብዬሻለሁ። እኔ ከእንደዚህ አይነት ሰው ጋር እንደማወራ ባቆር መጀመሪያ ነው ማለት ነው። እኔ ጽጌን አትግርም እያለችኝ ያለችው እግዚአብሔር አልገባኝም። ጽጌ እኔ እየጠበኩት እኔ ልጠብቀው፣ አንቺ ዳኒ ናውል እኔ ልጠብቀው። እኔ ምን ያደርገኛል? ምን አጠፋሁ? እኔ ምን ያደርገኛል? ከዚህ በላይ ምን ታደርገኛለች? ካለች ፍቅረኛ አይደለህም ነው ያልኩት እንጂ እኮ አልካድኩም። ምንድነው መካድ? እንደማታውቂ ሰው እኮ እየሆንሻለሽ አንቺ ጭራሽ ሜሪ አልገባሽም። ሜሪ ያንቺ ደግሞ ይለያል። አንዴ ያንቺ ደግሞ ይለያል። ኖ ያንቺ ደግሞ ይለያል። እንዴት በዚህ ያህል ሰው ትናገራለህ? የሆነ የዚህን ያክል በጣም ማክበሬ ምን ማለት እንደዚህ የሚያስወርደኝ ከሆነ አልተዋወቅንም። መጥፎ ነገር አልተዋወቅንም። ለዛ መጥፎ ነገር አላልኩም። አይ ጋጠወጥነትንማ ታውቀዋለህ። እውነት ጋጠወጥነትን ታውቀዋለህ። ከእንዳንተ አይነት ሰው ጋር ማውራም ሰው አይደለም። ደግሞ ከዚህ በላይ ማንነቴን አሳያለሁ። እስካሁን ዝቅ ብዬ እልሃለሁ። እሺ ከዚህ በኋላ ምን አይነት ሰው እንደሆንኩ አሳያለሁ። አንተ ከእሱ ጋር ያለህን ነገር መጥፎ ሰው ደግሞ ምን አይነት ሰው እንደሆንኩ አሳያለሁ። እኔ እሱ ነገር ነው የጨርሰዋለሁ። ጽጌ እኔ ምንም አልልህም። ይኸውልህ እኔ ምንም አልልህም። ምን ታመጣለህ? ምንድን ነው የምትሽከረከረው? ምን ልትሆን ነው? ምን የምትሽከረከረው? ኧረ በእግዚአብሔር ምን ልታመጣ ነው? ዳኒ ኧረ በእግዚአብሔር ሜሪ በጣም ታገሱት ገባ? እሺ ስማኝ፣ ተፈታተንከኝ። በጣም እየተፈታተንከኝ ነው። እሺ ገባ? ዝም ያልኩህ ፈርቼ አይደለም። በእውነት ለእኔ ስትል እያለችው ነው። ከዚህ ለእኔ ስትገናኘት ማውራት ማለት ለአንቺ ሲል ምን ጽጌ ለእሷ ስል ምንም አደርጋለሁ። አይግረምሽ፣ ለእሷ ስል ምንም አደርጋለሁ። ለእሷ ስትል ምንም አድርግ። ይኸውልህ እንደ ወንድ እናውራ ብለኸኛል። ወንድ ሁኑ ብላላ። ስለዚህ አስወጣቸውና እኔ እናንተ እናውራ። እነሱ አስወጣቸውና እኔ እናንተ አንተ ልጅ ዳኒ በቃ አሁን ረፍ። በጣም እየታገሰ ነው። በቃ ረፍ። በእንደዚህ መንገድ አይደለም። ጽጌ ግን ሶሪ አልጠበቅኩም እንደዚህ። ኖ እንዴ ሰላም እንድትሆን ነገር ቢያደርገው እኔ አናግረዋለሁ። እሱ ከሆነ ችግርሽ ማረጋጋት የፈለገችው ለምን ሄዳ እሱን ታረጋጊው? ችግር የለውም። ይኸውልህ ሂጂ እና እሱን አረጋጊው። በቃ እሱ አዳምጠኝ። ወይ ደግሞ ከቻላችሁ ምንድን ነው ማዳመጥሽ? አዳምጠኝ። አንቺ ሁሌ ከኔ ጋር ማለት የሆነ ጸብ እንዴ? እኔ አልተጣላሁም። ገና እያነጋገርኩ ነው ያለሁት። ከዚህ በላይ እዚህ አይቆይ እኮ የኔን ማንነት ነው ማየት የሚፈልገው አይደለም። በቃ መስማማት አይፈልግም አለ ከኔ ጋር ላይ ነው ያለው። አንተ አሁንም አንደርስታንድ አድርገው። እሱን እንዴት ላይ ነው ያለው? ሰላም እንድትሆኑ ነው የምፈልገው። እግዚአብሔር ይሄ ሰላም የሚፈልግ አይነት ሰው አይደለም እንዴ ጽጌ። ጽጌን እንካና ብዬ ሰላም እንድንሆን የፈለግከው አልገባኝም። ከአንተ ጋር አንተ የሁሉም ሰው ህይወት ውስጥ እየገባህ እኮ የሰው ሰላም የምታሰጣ ሰው እኮ ነህ እንዴ። አንተ መለመንህን አትርሳ፣ መለመንህን አትርሳ። አንተ ነህ እኔ ውስጥ የገባኸው ገባ? አንተ ነህ የገባኸው። ለእሱ የእሱ ጠበቃው ነኝ ዛሬ ገባሽ? የእሱ ተከላካይ ጽጌ ሆነች። ምን አይነት ነገር ውስጥ ነው የገቡት? ምንድን ነው እየተፈጠረ ያለው? እኔ በዚህ ጋር ነገሮች ሲስተካከሉ በዚህ ጋር ይበላሻሉ፣ በዚህ ጋር ነገሮች ለማስተካከል ሲሞክር በዚህ ጋር ነገሮች ይበላሻሉ። ሲጀመር ማለት ነው ዳኒና ጽጌ እንዲለያዩ ያደረገችው ቁጥር አንድ ሜሪ ናት። ልንገራችሁ ለምን ባሉ ጽጌ ሳታስብበት ይቅርታ እኔ አሁን ቀለበት ዝግጁ አይደለሁም ለማድረግ ብላ ስትል ሮጣ ጽጌን ለማናደድ ኤፕሶንን ያመጣቻት እሷ ናት። ዳኒ ደግሞ እንድ ልጅ ነው ተሳሳተ። እሷም ስለምትወደው ሰጠችው። ምንም ማድረግ አይቻልም። ከዛ ሲቀጥል ደግሞ አሁን ልጅቷን አፈቅራታለሁ ጽጌን አፈቅራታለሁ ብሎ ልጁ ሲመጣ
ጽጌን ያገናኘችው አሳልፋ የሰጠቻት ጽጌ ናት። ጽጌን የሰጠቻት ሜሪ ናት። ሜሪ አሁን ደግሞ ጽጌ ነገርን ለማውረድ እንዳይደባደቡና ሌላ ክስ እንዳይጨመርበት ብላ ስታስብ እኔ የገረመች ጽጌ ናት። እኔ እንትን ያለች ጽጌ ናት። እኔ በጣም የትልቅ ወራዳ ናት ሜሪ። የምሬ ነው የምላቸው። እኔ በጣም አንዳንዴ እናዳድባታለሁ። ለምን ብትሉ እዚህ መጠማት ውስጥ ያስገባቻቸው እሷ ናት። በቃ ቁጥር 1 ማለት ነው። ልጁን ያመጣው እሷ፣ ኤፕሶንን ያመጣችው እሷ። በቃ ጽጌ እና ዳኒ ተረጋግተው ጥሩ ህይወት እንዳይኖራቸው እዚህ ውስጥ ያስገባቻቸው እሷ ናት። እሱ ለምን እንደዚህ እንደምትል አይገባኝም ማለት ነው። በጣም የምታስመስለው። በስመ አብ። ማስመሰል ደግሞ ትችልበታለህ። 1 እና 2 የላትም። በቃ 1 እና 2 ምን አይነት ተፈጥሮ ቢኖራት እንደሆነ ባላቅም ማለት ነው። እንዴ ጽጌ እኮ የማልፈልገው ህይወት ውስጥ መግባት አልፈልግም የሚታሰር ብላለች አይደል እንዴ? ግን አንዳንዴ ጽግሻ ይመችሽ። ዳኒን ለማናደር ደግሞ ተመችቷታል። በዚህ ተማርጋ ማለት ነው ጨኮራውን ለመላጥ እና ግን መጀመሪያ ከህይወታችን ማውጣት ያለባቸው ሜሪ ነው። ሜሪ በስማ የሆነ ለሰው የምትረዳ ትመስላለች፣ ግን ኧረ በጣም አደገኛ ናት። ግን በጣም አደገኛ ናት።